ስለ ሰውነታችን ስርዓተ ክንውን ምን ያክል ያውቃሉ? ዝምተኛው ጠባቂ ተብሎ ስለሚጠራው የሰውነታችን ክፍል ሰምተዋል? ንቁና ጤነኛ የነበረ ወጣት በድንገት በጠና ታሞ ሆስፒታል ገባ። ከዛ ህይወቱ አለፈ ሲባል መስማት ትንሽ አይዘገንንም? ስለዚህ ዛሬ ኩላሊት ጉዳት እናወራለን፣ ማጋራችሁ ይሆናል። ኩላሊት የሰውነታችን ማጣሪያ ፋብሪካ እንደሆነች ስንቶቻችን እናውቃለን? ነገር ግን በሰዓታት ወይም በጥቂት ቀናት ውስጥ ይህ ፋብሪካ ስራውን በድንገት ቢያቆም ምን ሊከሰት እንደሚችል አስባችኋል? ድንገተኛ የኩላሊት ጉዳት ወይም አኪዩት ኪድኒ ኢንጁሪ በተለይም በወጣቶች ላይ ሳይታሰብ የሚከሰትና ወጣቶችን ለድንገተኛ ህልፈት እየዳረገ ያለ አደገኛ ህመም ነው። ሰላም፣ እንዴት ናችሁ? ዶክተር ህይወት ነኝ። በዚህ ቪዲዮ ድንገተኛ የኩላሊት ጉዳት ወይም አኪዩት ኪድኒ ኢንጁሪ ለምን እንደሚከሰትና እንዴት መከላከል እንደምንችል ማጋራችሁ ይሆናል። በዚህ ቻናል የምንለቀውን የተለያዩ ጠቃሚ የህክምና መረጃዎች ባሉበት ሆነው ለማግኘት ቤተሰብ በመሆን ይህንን ቻናል ሰብስክራይብ፣ ላይክ እና ሼር በማድረግ መረጃው ለሌሎች እንዲዳረስ በማድረግ ይተባበሩን። ስለዚህ ወደ ድንገተኛ የኩላሊት ጉዳት ከመግባቴ በፊት ስለ ኩላሊት ጥቂት ነገር ልበላችሁ። ስለ ኩላሊት ተግባር ስናስብ ኩላሊታችን እንደ ተራ ማጣሪያ ብቻ ሳይሆን እንደ ሰውነታችን ዋና የኬሚስትሪ ባለሙያ አድርገን ብናያት አያንስባትም። የሰውነታችንን አላስፈላጊ ነገር ማስወገድ ዋነኛ ተግባሯ ቢሆንም በተጨማሪም በሰውነታችን ውስጥ አስፈላጊ የሆኑ ነገሮችን ማስቀረትና የሰውነትን ውስጣዊ ሁኔታ ወይም ኢንተርናል ኢንቫይሮንመንት ማመጣጠን ሌላኛው ተግባሯ ነው። ጠበብቶች ኩላሊትን እንግዲህ ብዙ ስም አውጥተውላታል። ኩላሊት የውስጣዊ ባህር ተቆጣጣሪ ናት ብለዋታል። የሰው ልጅ አካል በግምት 60% የሚሆነው ውሃ ነው። ኩላሊቶቻችን ደግሞ የዚህ የውስጣዊ ባህር ዋነኛ ተቆጣጣሪዎች ናቸው። ኩላሊቶች ውሃን ዝም ብለው አያስወግዱም። ይልቁንም ልብ እንዲመታና ጡንቻዎች እንዲንቀሳቀሱ የሚያስፈልጉ እንደ ሶዲየም፣ ፖታሲየም እና ካልሲየም የመሳሰሉ ኤሌክትሮላይቶችን መጠን በመመጠን በትክክል አመጣጥነው ያቀርባል ማለት ነው። ዋናው ነጥብ እንግዲህ እዚህ ጋር ኩላሊቶቻችን ለአንድ ቀን እንኳን ስራ ቢያቆሙ በቆሻሻ እና በኬሚካል መከማቸት ምክንያት አደጋ ሊከሰትብን ይችላል። ሌሎቻችን ደግሞ ምንድነው የሚሉት? ሌሎቹ ኩላሊታችን በከፍተኛ ግፊት የሚሰራ የማጣሪያ ስርዓት ያላት ማሽን ናት ይሏታል። ልክ ነው። የአዋቂ ሰው እንግዲህ አካል ውስጥ ኩላሊቶች በቀን ውስጥ የሚያጣሩት የፈሳሽ መጠን በአማካኝ ከ150 እስከ 180 ሊትር ይደርሳል በቀን ማለት ነው። ይህ እጅግ ከፍተኛ መጠን ሊመስል ይችላል። ምክንያቱም በሰውነታችን ውስጥ ያለው የደም መጠን ከ5 እስከ 6 ሊትር ብቻ ነው። ይህ ማለት ኩላሊቶቻችን መላውን ሰውነታችን ውስጥ ያለውን እየተዘዋወረ ያለውን ደም በቀን ከ30 ጊዜ በላይ የማጣራት ስራ ይሰራሉ ማለት ነው። እንግዲህ የአሰራር ጥበቡን ደግሞ ስናይ ይህንን ደጋግመው እንግዲህ ከ30 ጊዜ በላይ ሲያጣሩ በምንድነው ስንል ወንፊቶቹ እነማን ናቸው? እነ ግሎሜሩላይ የሚባሉ በጣም ጥቃቅንና ከፍተኛ ግፊት ያላቸው የደም ስር ስብስቦች አሉ። በነዛ አማካኝነት ነው ማለት ነው። ስለዚህ አንድ ሰው የግፊት ህመም ያለበት ሰው ቢኖር ለኩላሊት ህመም ወይም ለዚህ ህመም ተጋላጭ ይሆናል ማለት ነው። መጀመሪያ የሚጎዳው ክፍል ይሄኛው ነው የሚሆነው ማለት ነው። ሌሎች ጠበብቶች ደግሞ ኩላሊትን ዝምተኛዋ ጠባቂ ይሏታል። ይህ እንግዲህ ኩላሊቶች በጣም ታጋሽና ጨዋ ናቸው። ማንኛውም አካላዊ ምልክት ሳያሳዩ እስከ 90% የሚሆነውን ተግባራቸውን ሊያጡ ይችላሉ። እስከ 90% የሚሆነው እስኪጎዳ እንግዲህ ኩላሊት ምልክት አታሳይም ማለት ነው። ኩላሊቶች ችግሮችን ተቋቁመው የመስራት አቅማቸው ከፍተኛ ስለሆነ ብዙ ሰዎች እስከ መጨረሻው ደረጃ ድረስ ኩላሊታቸው እየተጎዳ መሆኑን አያውቁም። ይህም ደህና ነኝ ብሎ ከመቀመጥ ይልቅ መደበኛ ክትትሎችን እንድናደርግ ያስገድደናል ማለት ነው። ኩላሊት ከማጣሪያነት በላይ ደግሞ የሆርሞን ማምረቻ ማዕከልም ናት። ለምሳሌ ኤሌክትሮፖዮቲን የሚባል ሆርሞን ታመነጫለች። ቀይ የደም ሴሎች እንዲመረቱ የሚያደርግ ሆርሞን ነው። ሬኒንን ታመርታለች። ሬኒን የደም ግፊትና የሰውነታችንን ፈሳሽ መጠን የሚቆጣጠርልን ሆርሞን ነው። ካልሲትሮልን ታመርትልናለች። ካልሲትሮል ደግሞ ለጥንካሬ የሚሆነውን ካልሲየምን አብዞርቤሽን እንዲኖር ያደርጋል እና የአጥንት መሳሳትን የሚከላከልልን ሆርሞን ነው።
እንደዚህ ሌሎችም ስራዎች አሏት ማለት ነው። ሌላው እንግዲህ ዋና እንግዲህ ስለ ኩላሊት ያክል ካለን ድንገተኛ የኩላሊት ጉዳት ወይም አኪዩት ኪድኒ ኢንጁሪ ምንድነው የሚለውን ስናይ እንግዲህ አኪዩት ኪድኒ ኢንጁሪ ማለት ኩላሊት በሰውነታችን ውስጥ ያለውን አላስፈላጊ ቆሻሻና ፈሳሽ የማጣራት አቅሟን በድንገት ስታጣ አኪዩት ኪድኒ ኢንጁሪ እንለዋለን ማለት ነው። ይህ ሲሆን እንግዲህ መርዛማ ነገሮች በደማችን ውስጥ የመከማቸት ቴንደንሲያቸው ሃይ ነው የሚሆነው። መረጃዎች እንግዲህ በዓለም እንደሚያሳዩን ከሆነ በዓለም ከ13.3 ሚሊዮን ሰዎች በላይ በድንገተኛ የኩላሊት ጉዳት ወይም በአኪዩት ኪድኒ ኢንጁሪ ይጠቃሉ። ከነዚህም ውስጥ 1.7 ሚሊዮን የሚሆኑት ይሞታሉ ማለት ነው። እንግዲህ ከነዚህ ሰዎች ውስጥ ደግሞ 85% በላይ የሚሆኑት የምጣኔ ሀብታቸው በጣም ዝቅተኛ ከሆኑ ሀገራት ነው። ያ ማለት ኢትዮጵያ አንደኛዋ ናት ማለት ነው። ሌላው ደግሞ በሚገርም ሁኔታ ሆስፒታል ውስጥ አድሚት ከሚደረጉ ወይንም አልጋ ከሚይዙ 5 ታካሚዎች ውስጥ አንዱ በዚህ ህመም የተጠቃ ነው ማለት ነው። ወጣቶች ላይ የሚከሰቱ ዋና መንስኤዎች ምንድናቸው የሚለውን ስናይ አንደኛው ያለ ሐኪም ትዕዛዝ የሚወሰዱ የህመም ማስታገሻዎች ሲኖሩ፣ ሁለተኛው ደግሞ ከባድ ኢንፌክሽን ሲኖር፣ ሌላው ከፍተኛ የሆነ የፈሳሽ እጥረት ሲኖር፣ ለምሳሌ ከፍተኛ ተቅማጥ፣ ትውከት ወይንም ከፍተኛ የሆነ ዝቅተኛ ፈሳሽ ስንወስድ ወይንም ፈሳሽ የመውሰድ ካልቸራችን በጣም ዝቅተኛ ሲሆን፣ የታወቀ ህመም ኖሮን በቂ ክትትል ከሌለን፣ ላይክ ስኳር፣ ኩላሊት ህመም፣ የልብ ህመም፣ ግፊት ሲኖርብን ማለት ነው። ሌላው የጡንቻ መጎዳት ወይም ራብዶማዮላይሲስ እንለዋለን። አደጋ ሲያጋጥም የጡንቻ ፕሮቲን ይሰባበራል። ከዛ ኩላሊትን አታክ ያደርጋል። ሌላ መርዛማ ነገሮችን የምንጠቀም ከሆነ ለምሳሌ አደገኛ እጾችን፣ መርዛማ ኬሚካሎችን የምንጠቀም ከሆነ ለዚህ በሽታ ተጋላጭ እንሆናለን እና ሌሎችም እዚህ ላይ ያልተጠቀሱ መንስኤዎች አሉት ማለት ነው። ምንድነው የሚታዩት ምልክቶች የሚለውን ስናይ ቅድም እንደተናገርነው እስከ 90% ኩላሊት በዝምታ ውስጥ ነው የምትሄደው ጉዳቷን ችላ። ስለዚህ ብዙ ጊዜ የኩላሊት ህመም አይታወቅም ማለት ነው። ግን ምልክት ማሳየት ጀመረች ማለት ከፍተኛ ደረጃ ላይ ደረሰች ማለት ነው። ህመሟ እየባሰ ሲመጣ የሽንት መጠን ይቀንሳል ወይም ሽንት መሽናት እናቆማለን። የሰውነት ማበጥ በተለይም በቁርጭምጭሚት አካባቢ፣ በእግር አካባቢ የሚኖር የቁርጭምጭሚት ማበጥ፣ በአይን አካባቢ ማበጥ ሲኖር፣ ከፍተኛ የሆነ ድካምና ትንፋሽ ማጠር፣ የማቅለሽለሽ እና የደረት ህመም ወይም ደረት አካባቢ መጫን ስሜት ይኖራል። ለምንድን ነው ድንገተኛ ሞት የሚከሰተው የሚለውን ስናይ ምክንያቱ እንግዲህ ኩላሊት ስራ ስታቆም በደም ውስጥ ያለው ቅድም እንደነገርኳችሁ እነ ፖታሲየም አሉ። የነዚህ የፖታሲየም መጠን ይጨምራል። የፖታሲየም መጠን መጨመር ደግሞ የልብ ምት ስራዋ እንዲዛባ ያደርጋል። በዚህ ሰዓት ሰደን ካርዲያክ ዴዝ የምንለው ሀፕን ያደርጋል ማለት ነው። የመከላከያ መንገዶችን ደግሞ ስናይ እንግዲህ ጥንቃቄ ካደረግን የአኪዩት ኪድኒ ኢንጁሪ ወይንም ድንገተኛ የኩላሊት ጉዳት መከላከል እንችላለን። መዳን የሚችል ህመም ነው። ግን መከላከል የምንችለው ምን ስናደርግ ነው? አንደኛ በቂ ውሃ መጠጣት፣ በተለይም ስፖርት ስንሰራ ወይንም ሰው ሲታመምብን ስንታመም በቂ የሆነ ፈሳሽ መውሰድ። ሌላው መድኃኒቶችን በጥንቃቄ መጠቀም፣ ያለ ሐኪም ትዕዛዝ ምንም አይነት መድኃኒት መውሰድ የለብንም። ሌላው ኢንፌክሽኖች ሲኖሩ ቶሎ ወደ ሕክምና መስጫ ተቋም ሄደን ሕክምና ማግኘት መቻል አለብን። ሌላው የባህላዊ መድኃኒቶችን መጠንቀቅ መቻል አለብን። ሌላው ምርመራ ማድረግ፣ የአኑዋል ቼክአፕ ማድረግ እንትናችን አጠቃላይ አቋማችን ምን ደረጃ ላይ ነው ያለው የሚለውን ለማወቅ የኩላሊት ብቻ አይደለም ሌላም አጠቃላይ የሰውነት ምርመራ ያስፈልገናል። ስለዚህ ቼክአፕ የማድረግ ልማዳችንን መጨመር መቻል አለብን ማለት ነው። እንግዲህ ኩላሊቶ የህይወቱ መተንፈሻ አካል ናት። ትንሽ ሽንቶ ሲቀንስ ወይም ሰውነቱ ሲያጥ ምልክቱን ችላ ማለት የለበትም። ስለዚህ ወደ ህክምና መስጫ ተቋም መሄድ አለብን። ይህንን በማድረግ ጤናማ ልምዶችን በማዳበር ኩላሊታችንን እንጠብቅላለሁ። አመሰግናለሁ።